ጎበዞች። እሺ አጨብጭቡ፣ አጨብጭቡ፣ አጨብጭቡ። በጣም አሪፍ። እስቲ ከ12ቱ ሐዋርያት ውጭ የሆኑ ወንጌልን የጻፉ ሁለቱን ጥቀሱልኝ። ከ12ቱ ሐዋርያት መካከል ያልሆኑ ግን ሁለት ወንጌልን የጻፉ ጥቀሱልኝ። ማና ማን ናቸው? ወይ ጳውሎስ የሚልም አለ። ጎበዝ። እሺ ቅዱስ ሉቃስ እና ማርቆስ ያላችሁ ጎበዝ። ቅዱስ ሉቃስ እና ማርቆስ። እሺ ጎበዞች፣ መልካም። እሺ ወንጌል ጽፏል፣ መልእክት ጽፏል፣ ራእይ ተመልክቷል። ማን ነው? ወንጌል ጽፏል፣ መልእክት ጽፏል፣ ራእይ ተመልክቷል። ማን ነው? ጎበዞች። ቅዱስ ዮሐንስ። በጣም አሪፍ። በጣም አሪፍ። በጣም አሪፍ። በጣም አሪፍ። እሺ ከ12ቱ ሐዋርያት መካከል አይደለም። ከ12ቱ ሐዋርያት መካከል አይደለም፣ ግን ሐዋርያ ተብሎ ይጠራል። ማን ነው? ከ12ቱ መካከል አይደለም፣ ግን ሐዋርያ ተብሎ ይጠራል። ማን ነው? ምስራቅ ተይ እንጂ። ቅዱስ ጳውሎስ ያላችሁ መልሳችኋል። ጎበዝ። በጣም አሪፍ። ያው የአዲስ ኪዳን ጥናት ላይ ስለሆነ ወንጌሉን እንቀጥላለን፣ ግን እነዚህን አለፍ አለፍ እያልኩ ጠይቃችኋለሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሐዋርያ ከሚሆን ከቅዱስ ጳውሎስ የተጻፈ መልእክት ብሎ ያልጻፈበት ከ14ቱ መልእክታት ውስጥ የትኛውም ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያ ከሚሆን ከቅዱስ ጳውሎስ የተጻፈ መልእክት ብሎ ያልተናገረበት ክፍል የትኛው ነው? ዕብራውያን ያላችሁ በጠቅላላ መልሳችሁታል። ራ ጨብጭቡ። ዕብራውያን ያላችሁ መልሳችኋል። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ስንት ምዕራፍ አለው? ለማስታወስ ያህል ወደፊት ስለምንማረው ግን ለማስታወስ ያህል እሺ፣ እያያዛችሁ እኔ በየመሃሉ ስጠይቃችሁ ሴቭ እያደረጋችሁ ስለምትሄዱ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ስንት ምዕራፍ አለው? 16 ያላችሁ በጣም ጎበዞች 16 ያላችሁ መልሳችኋል። 16ኛው ምዕራፍ ላይ ስሟ የተጠቀሰች የሮሜ መልእክት ለሮም ሕዝብ የወሰደች አንዲት ሴት አለች። ማን ትባላለች? ኧረ በስላሴ እንዴት ነው ነገሩ? እሺ ማን ትባላለች? ጎበዞች በጣም አሪፍ። ቅዱስ ጳውሎስን ድንኳን በመስፋት ያግዙት የነበሩት ባልና ሚስት ስማቸው ማን ተብሎ ይጠራል? ከጳውሎስ ጋር አብረው የነበሩ ናቸው። ጎበዞች ናቸው።
ዛሬ የመጣችሁ እንዳትደናገጡ። አዲስ ኪዳን ገና ነው። እሺ ባለፈው ዓመት የተማሩ ምናምን ስላሉ እንዲይዙት ነው፣ እናንተም እንድትይዙት ነው። እሺ ፈይሴ ጎበዝ። አቂላና ጵርስቅላ ጎበዞች። አቂላና ጵርስቅላ ያላችሁ ሁሉ መልሳችኋል ጎበዞች። በጣም አሪፍ። ስሙ ኬፋ ተብሎ የሚጠራው በሮም አደባባይ የተሰቀለው ማን ነበረ? ስሙ ኬፋ ተብሎ ይጠራል። በሮም አደባባይ የተሰቀለ ነው። ማን ነው? ቅዱስ ጴጥሮስ ብላችሁ የመለሳችሁ ሁላችሁም ጎበዞች። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። የሐዋርያትን ስራ የጻፈው ማን ነው? የሐዋርያትን ስራ የጻፈው ማን ነው? ያልተማራችሁ እንዳትጽፉ፣ የተማረ ብቻ ይጻፍ። ቅዱስ ሉቃስ ያላችሁ ሁላችሁ መልስ። በጣም አሪፍ፣ በጣም አሪፍ። የሐዋርያት ስራ ስንት ምዕራፍ አለው? የሐዋርያት ስራ ስንት ምዕራፍ አለው? የሐዋርያት ስራ ስንት ምዕራፍ አለው? ጨብጭቡ ጎበዝ። 28 ምዕራፍ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊታችሁ ተስሎ ነበረ፣ ነገር ግን ይህንን እንደምን ረሳችሁ ተብሎ ጳውሎስ የወቀሳቸው ማንን ነበረ? ክርስቶስ በፊታችሁ ተሰቅሎ ነበረ፣ ለመቀበል እኮ ቅርብ ነበራችሁ፣ እንዴት ከዳችሁት ብሎ የጻፈው ለማን ነበረ? ለገላትያ ሰዎች ያላችሁ ጎበዝ። በጣም አሪፍ። ይሄን ያህል ካልን እስቲ በደንብ አጨብጭቡ። በጣም ጎበዞች እናንተ በደንብ አጨብጭቡ ሲባሉ እነዚህ ሰዎች በልተዋል መሰለኝ፣ ደሞዝ ቀን ነው መሰለኝ በደንብ ያጨበጨቡት። ኤኒዌይስ በጣም ነው ደስ የሚለው። እሺ ወደሚቀጥለው ትምህርት እንሄዳለን። ዛሬ የመጣችሁ ልጆችም ለመጀመሪያ ጊዜ የተቀላቀላችሁ ሁላችሁም፣ ሁሉም ሲመጡ ቀስ እያሉ እየተማሩ ነው። የመጣችሁትም ገና አዲስ ትምህርት ላይ ስለሆንን ያለ ነው። እባካችሁ እንዳይደብራችሁ ተካተቱ፣ ቤተሰብ ሁኑን። ፍቅር ነው፣ ተረጋግተን ነው የምንማረው፣ መጽሐፍ ቅዱስ ነው የምንማረው። ሌላ ጭቅጭቅ የሌለበት ቤት ስለሆነ ቤታችሁ እንዲሆን አደራችሁ ማለት ፈልጋለሁ። ታብና ሼሩን ከፍ ለማድረግ ሞክሩ። ለምታውቋቸው 5 ሰዎች ሼር አድርጉ። እኛ ግን ምዕራፍ 6ን ተምረን እንጨርሳለን። ምዕራፍ 6 34 ቁጥሮች አሉት። ቶሎ ቶሎ እንመለከታለን ማለት ነው። የሚያስተምር እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ እንድንማር እንድናውቅ ያደርገን። በዚህ ክፍል ውስጥ የምንማራቸው ዋና ዋና የሚባሉ ክፍሎች የመጀመሪያው ምጽዋትን ስለማድረግ ወይም ደግሞ ምጽዋትን ስለመስጠት። ምጽዋት ማለት ለሰዎች ለድሆች የሚደረግን ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ነው አንደኛው። ሌላው ደግሞ ጸሎት እንዴት ማድረግ እንዳለብን የተነገረበት ክፍል ነው። ጸሎታችን ምን አይነት ጸሎት መደረስ እንዳለበት። ሌላውም ደግሞ ስለ ጾም ተነግሮበታል በዚህ ክፍል ላይ። ጾም እንዴት መጾም እንዳለብን፣ ጾም ለምን እንደሚያስፈልገንም የተነገረበት ነው። ሌላው በዚህ ክፍል ዋና የሚባል ክፍል አለ፣ ስለ ሰማያዊ መዝገባችን። በሰማይ መዝገብ አለ፣ በሰማይ ምን አለ? መዝገብ አለ የሚል አለ። ሌላው ለምግብና ለልብስ መጨነቅ እንደማይገባን የምንማርበት ክፍል ነው። ይሄ ሁሉ ትምህርት በዚህ ምዕራፍ ውስጥ አለ።
ስለዚህ ከዚህ ከማቴዎስ ወንጌል ምዕራፍ 5 በኋላ የምናየው ክፍሎች በጣም ጠንካራ የተባለ ክፍል ነው። ቶሎ ቶሎ እያየን እንሄዳለን። በጣም በህይወታችን ወሳኝ የሆነ ክፍል ነው። ይህን ክፍል ሁላችንም ገንዘባችን ልናደርግ ይገባናል። ገንዘብ ልናደርጉ ይገባናል። አብረን እንከታተል። ለሰዎች ትታዩ ዘንድ ምጽአታችሁ በፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁም ማለት። ስለዚህ በምድር ስጦታ የሚሰጡ ይሄ ታይታ ጭብጨባ የሚፈልግ አቶ ገሌ የሚባሉ 1 ሚሊዮን ብር ሰጡ አጨብጭብ ስለዚህ አቶ ገሌ የሚባሉት በየጊዜው 1 ሚሊዮን ብር ስለሚሰጡ ታቦቱን እንዲይዙት መስቀሉን እንዲይዙት ምናምን ክብርም የወንበራቸው እንደዚህ በቃ እንደዚህ አይነት ነገር አታድርጉ ይለናል። እንደዚህ አታድርጉ ይለናል ማለት ነው የእግዚአብሔር ቃል። ለታይታ የሚደረግ ነገር በምድር ላይ የሚቀር ነው ብሎ ነው የሚነግረው። ስለዚህ በቃ በጣም ይሄን ነገር በደንብ አድርገን ማወቅ ስላለብን ለሰዎች ትታዩ ዘንድ ይላል። ታይታ ወይም ደግሞ ምንድነው የሚባለው? ይሄ ተጽዕኖ አሳዳሪ ለጋሽ ነው። አቶ ገሌ የሚባለው ሰጪ ነው እንዲባል ተፈልጎ የሚሰጥ ስላለ ማለት ነው። ስለዚህ ለሰዎች ትታዩ ዘንድ ምጽዋታችሁ በፊታቸው አታድርጉ፣ ተጠንቀቁ በማለት ይናገራል። ታዋቂ ለመሆን ከልብ ሳይሆን ለዛ አካል ለተራበው ወይም ደግሞ ላዘነው ለመስጠት ሳይሆን ከልብ ያልሆነ ስጦታ ማለት ነው። ለታዋቂነት የሚሰጣ ስጦታ ያለዚያ በሰማያት ባለው በአባታችሁ ዘንድ ምን የለውም፣ ዋጋ የለውም። ስለዚህ በሰማይ ዋጋ አለ ማለት ነው። በነገራችን ላይ እቺ ዋጋ የምትሏን አያችኋል? ዋጋ የምትሏን አይታችኋል? ስለዚህ ዛሬ በምድር የምትሰጡት ዋጋ በሰማይ ዋጋ አለው። እንመልከት አንዴ የመጨረሻውን ክፍል ላሳያችሁ። ይዋትቺን ክፍል ይኸውላችሁ እዚህ ጋር ክፍሉን ይዩት። ይኸው እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ምን አለ? ዋጋዬ ከኔ ጋር አለ። ስለዚህ ለእያንዳንዱ ምን ይከፍላል? እንደ ስራችን መጠን ምን አለ? ዋጋ አለ። ይህን የተናገረው ደግሞ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ የሆነው ጌታችን ኢየሱስ ክርስቶስ ነው። ይህችን ነጥብ በደንብ አድርጋችሁ ያዙ። ለድሃ የምትሰጡት ነገር በእግዚአብሔር ፊት የሚታይ መሆኑን ማወቅ ስላለብን፣ ስለዚህ ለሰዎች ትታዩ ዘንድ ምጽአታችሁ በፊታቸው እንዳታደርጉ ተጠንቀቁ፣ በሰው ፊት እንዳናደርገው፣ ያለበለዚያ በሰማያት ባለው በአባታችሁ ዘንድ ምን የላችሁም? ዋጋ የላችሁም። ስለዚህ ዋጋችን ይመዘገብልን ዘንድ ሁላችንም የምንሰጠው ከልብ ይሁን እንጂ ይሄ ለታይታ አድራጊ ነው፣ ለጋሽ ነው፣ የሚያበላ ነው፣ የሚያጠጣ ነው፣ አቶ ገሌ የሚባሉት የድሃ አባት ናቸው ወዘተርፈ እንዲባል ማድረግ የለብንም። የምንሰጠውን ነገር በጣም መጠንቀቅ አለብን። በጣም በሚያሳዝን ሁኔታ ግን ሰዎች የሚያደርጉትን ነገር ሪከርድ አድርጎ ያስቀምጣሉ። ደረሰኝ ሪከርድ አድርጎ ያስቀምጣሉ። እኔ እኮ ለህዝብ የምራራ ነኝ ለማለት እኔ ለመስጠት ነኝ ምናምን የሚለውን ነገር ለማድረግ ሰዎች ይህን ያደርጋሉ። ይሄ ዋጋ ምድራዊ ዋጋ ነው፣ ሰማያዊ ዋጋ አይደለም። እንግዲህ ምጽዋትን ስታደርግ ይላል እግዚአብሔር አምላክ ያዛል። ምጽዋትን ስታደርግ ግብዞች በሰው ዘንድ ሊከብሩ አንድ በምኩራብ በመንገድም እንደሚያደርጉ በፊት መለኮትን አታስነፋ። መለከትን እያስነፋችሁ አይሆን። መለከት ማለት ይሄ በቃ አቶ ገሌ መጡ ምናምን እንዲባልላችሁ መለከት አታስነፉ። ከወንበር ሁሉ እንዲወርድልን አቶ ገሌ መጣ ሰጪ ምናምን። እኛን ሳይሆን ገንዘባችንን ነው ሰዎች የሚወዱት። ሰው በገንዘብ ከገዛችሁ እናንተን ሳይሆን ገንዘባችሁን ነው የሚወደው። ገንዘባችሁ ያለቀ ቀን እናንተ ትጠላላችሁ፣ ትወድቃላችሁ። ስለዚህ ሰው በፊቱ መለከት ማስነፋት የለበትም። ክብራችን እግዚአብሔር አምላክ እንዲገልጠው መስጠት ያለብን። ስለዚህ እውነት እላችኋለሁ ዋጋችሁን ተቀብለዋል። ዋጋቸውን ብለዋል። በምድር መለከት ያስነፉ ሰጪ ነኝ፣ አበላሁት፣ አመዱን ቡን ያለውን እኔ ነኝ ወዛም ያደረኩት። ስትመለከቱት ይሄ ቀጫጬ የነበረ በእኔ ገንዘብ ነው እንደዚህ ሆነው ወዘተርፈ የሚሉ ሰዎች በጠቅላላ በቃ ምድራዊ የሆነ ዋጋችሁን እዚሁ ተቀብላችኋል። ከእግዚአብሔር የምታገኙን ነገር የለም። በኋላ ስትሄዱ እንዳትጣሉ ከአሁኑ ለይታችሁ ወቁ። ሰጥቼ ነበረ ደምራችሁ ሪሲት ምናምን ቆጥራችሁ ምናምን ይህን ያህል ብር ሰጥቻለሁ ብላችሁ ጌታ ጋር ብታወራርዱ አይቆጠርም፣ ተጣፍቷል በዜሮ። ደግሞ ሌላ ነገር እንዳታያይዙኝ። እኔ እዚህ ሶሻል ሚዲያ ላይ ካለው ነገር ጋር እያወራሁ አይደለም፣ ትምህርቱ ላይ ነኝ እኔ ያለሁት። አሁን ትዝ ያለ
አሁን ነው ያስታወስኩት ጎበዝ። እሺ እኔ እንደሱ እያልኩ አይደለም። ያው በምድር ላይ ይሄን አደረግኩ ምናምን እያላችሁ አትቁጠሩ ለማለት ነው። እሺ እኔ እንደዛ ለማለት ነው። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝ የምትሰራውን ግራ አትወቀው። ስለዚህ በስውር ይሁን፣ ቀኝ የምትሰራውን ግራ አትወቀው ሲባል እንደዚህ እየሰጠ ቀኝ እጁን የሚሰውር ሰው አለ። እንደዛ እንዳታደርጉ። ቀኝ የምትሰራውን ግራ አይወቅ ሲል የራሴ የሆነው አካልህ እንኳን የምታደርገውን ነገር እንዳያውቅ አድርገው። የኔ የምንላቸው የቅርባችን የሆኑ ሰዎች እንኳን እንዳያውቁ መሰወር እንዳለብን ሲነግረን፣ የቅርብ የሆኑ ሰዎች ቅርብ የሆኑ በእኛ አካባቢ የሆኑ ስለምናደርገው ነገር እንኳን እውቀት እንዳይኖራቸው መደበቅ እንዳለብን ሲነግረን። ስለዚህ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ስለዚህ ምን ይላል? በስውር የሚያይ አባትህ በግልጥ ይከፍልሃል። ለሰዎች ስታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። ምጽዋታችሁን በምታደርጉ ጊዜ ግብዞች በሰው ዘንድ ሊመሰገኑ በምኩራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከትን አታስነፉ። እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ ምጽዋትን በምታደርጉ ጊዜ ይሄ ሶስት እቺ ቁጥሯ ተዘላ ነው ወደ 4 የመጣው። እሺ ተዘላ ነው እንጂ ይሄ ቃል ያለው ቁጥር 4 ላይ ነው። እሺ ያ ጎን ለጎን መጽሐፍ ቅዱስ እያየው ስለሆነ እሺ፣ ምናልባት ይሄ ስህተት ሊኖረው ስለሚችል በሰው የተሰሩ ስለሆኑ ስለማየው፣ ስለዚህ የቁጥር ስህተት እንጂ የጽሁፍ ስህተት የለው። ሁለቱን እያመሳከርኩ ነው እያየን ያለ ነው። ስለዚህ አንተ ግን ምጽዋትን ስታደርግ ምጽዋትህ በስውር እንዲሆን ቀኝ የምትሰራውን ግራ አትወቅ። በስውር የሚያይህ አባትህ በግልጥ ይከፍልሃል። ስለዚህ እኛ ነን እንጂ እግዚአብሔር አምላክን የማናየው፣ እርሱ ግን ሁሌ እንደሚመለከተን እየነገረን። በስውር የሚያይህ አባትህ በግልጥ ይከፍልሃል። በግልጥ የሚከፍለን መቼ ነው? እመጣለሁ እኔ አልፋና ኦሜጋ ነኝ በሰዎች ሁሉ ፊት እገልጣቸዋለሁ ብሎ የተናገረበት ያቺ ሰዓት ላይ ምን ያደርጋል ማለት ነው? ይከፍለናል ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ የፊታችን ላይ እናየዋለን። እችን ከፓርት አስታውሷት። ከዛ ወዲያ ስትጸልዩ እንደ ግብዞች አትሁኑ አለ። ግብዞች የሚባሉትን አይታችሁ ከሆነ ጋቢ ከላያቸው እስከታች ድረስ ያደርጋሉ። ከዛ ወዲያ ሰዎች የሚተላለፉበት መንገድ ላይ ይቆማሉ። ብዙ ሰዎች የሚያያቸው እነ አቶ እገሌ እነ ከበርቴ እንትና እንዲያዩዋቸው፣ አቶ ገሌማ እኮ ጸሎተኛ ናቸው እንዲባል ይቆማሉ፣ ይከፍታሉ። አንተ ከይሲ አይቻለሁ ተመለስ፣ አንቺ ሰው ሆነሽ መጣሽ የሚሉ አይነት ሰዎች ማለት ነው። ሰው እንደዚህ የሚጸልዩ ሰዎች አሉ። ጸሎተኛ ነው እንዲባል የከተንበሩን በር ወለል አድርጎ ከፍቶ ከተንበሩ ትይዩ ፊት ለፊት ላይ ጋቢ ለብሶ ጸሎት ደህና ኖት አንቶ እየጸለይኩ ነው የሚሉ አይነት አዋጅ የሚያስነግር ሰው አለ። ያው አንዳንዱን ደግሞ አይተናል። ጫካ ውስጥ ገብቶ እኔ አልወጣኝም። ስትጸልዩ እንደ ግብዞች አትሁኑ። የጫካውን ተውት እሺ፣ የራሳችንን ቤት እናውራ። የጫካዎቹን እንተዋቸው። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታይ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይ ይወዳሉና መጸለይ ይወዳሉና። ይሄ ፌር አይደለም እኮ ፌር አይደለም። በየታክሲው በየጉልቱ ስለዚህ እንደዚህ አይነት ጸሎት አስፈላጊ አይደለም። እኛ ጋም እንደዛው ሚስቱ ቁርስ አቅርባ ትጠብቀዋለች። ባልየው የመጀመሪያውን ይጨርሳል፣ ሁለተኛውን ይጨርሳል፣ ሶስተኛውን ይጨርሳል፣ አራተኛውን ይጨርሳል፣ አምስተኛውን ይጨርሳል። ከዛ ወዲያ 6 ሰዓት ይደርሳል። ርቧታል። ከሳምንት በኋላ ትፈተዋለች። አብሮ አትኖርም። ከሳምንት በኋላ ትፈተዋለች። እንደዚህ አይነት ነገር አላጋጠማችሁ? የጸሎት ሰዓቶችን አለመለየት፣ የምንጸልይባቸው ፓርቶች ምን ምን እንደሆኑ አለማወቅ፣ ያገኘነውን ነገር ሁሉ ሰብስበን መጸለይ፣ ኮንቲኒቲ የሌላቸው ጸሎቶች መጀመር፣ የጊዜያዊ በተለይ ደግሞ ንግስ ምናምን ሲኖር
ንግስ ሲኖር እጅን ቀና ቀና፣ እጸልያለሁ በል እጸልያለሁ፣ ዘፈን አቆማለሁ፣ ከዚህ በኋላ እቆርባለሁ በል እቆርባለሁ የሚል አይነት ስብከት ሰምተው የሚገቡ አይነት ሰዎች ብዙ ጊዜ የሚሳሳቷቸው እንደነዚህ አይነት ጸሎቶችን ማድረስ ነው። ሌሎችን የሚወቅሱ ስሜታዊ የሆነ ግፊቶች፣ ቋሚ ያልሆኑ የሚባሉ አይነት ጸሎቶች የታይታ ይባላሉ፣ ጊዜያዊ። ስለዚህ እንዴት መጸለይ እንዳለብን፣ ከምን መጀመር እንዳለብን ሁሉን ነገር ማወቅ ያለብን ይመስለኛል። አባታችን ሆይ የሚለውን ጸሎት እንደ ትንሽዬ ጸሎት የሚቆጥር ሰው አለ በእኛ ቤት ውስጥ። አባታችን ሆይ የምትለዋ ጸሎት ኃይል የሌላት፣ እዛ ላይ ብዙ ጸሎቶች ካልተጨመሩ ጸሎት ያልተጸለየ የሚመስለው ሰው አለ። ከጸሎቶች ሁሉ በላይ መክፈቻ፣ ማሳረጊያ፣ መደምደሚያም የሁላችን የሚሆነው እንደዛ ነው። ስለዚህ ብዙ ነገሮችን ማወቅ አለብን። ወደ ትምህርቱ ስንመለስ ግን ስትጸልዩ እንደ ግብዞች አትሁኑ። ለታይታ ጸሎተኛ ነው፣ የቤተ ክርስቲያን ሰው ነው ምናምን፣ እርሱ እኮ በጣም ጎበዝ ጸሎተኛ ነው ምናምን እንዲባልልን መጸለይ የለብንም። እህቶቻችን፣ ወንዶች የሚበዛባቸው ቦታዎች አትጸልዩ፣ አዘልቁትም። ወንድሞቻችን እባካችሁ ሴቶች ብዙ ጊዜ የሚመላለሱበት ቦታ ቤተክርስቲያን ምናምን ለመጸለይ አትሞክሩ፣ አዘልቁበትም። ጸሎተኛ ባላገኘው ብላ ስታገባችሁ ልትቀየሩ ይሆናል፣ ሚስትም እንደዛው። ስለዚህ እንደዚህ አይነት ነገሮች ሙድ የሆኑ ነገሮች አሉ። ሙድ የሆኑ እንትን ባይብል የጸሎት መጽሐፍ ተይዞ ፎቶ መነሳት፣ ጸሎት እያደረጉ ቪዲዮ ቀርጾ መልቀቅ፣ ጸሎተኛ ለመምሰል የሚደረጉ ሪያክቶች፣ አክቶች ምናምን፣ የጸሎት ቤቶችን ከፍቶ ለሰዎች በቪዲዮ ቀርጾ ማሳየት እንደነዚህ አይነት ነገሮች። ስለዚህ ግብዞች ናችሁ እያለን እንደዚህ አታርጉ። ለሰው ይታይ ዘንድ በምኩራብ በመንገድ በማዕዘን ቆመው መጸለይ ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብሏል። ለታይታ ስለሆነ ታይታዊ ስለሆነ አተውታል እያለን ራሱ ክርስቶስ። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተ በስውር ላለው አባት ጸልይ በማለት ይናገራል። ይህን ክፍል ደግሞ ይይዝና እኔ ቤተክርስቲያን አልጸልይም ቤቴ ውስጥ ነው የምጸልየው የሚላል። በቤተክርስቲያን ጸሎት ተደርጓል። ነገር ግን እያለ ያለው የምጸልይበት ልብህ የቀና ይሁን ነው። የምጸልይበት ልብህ እውነተኛ ጸሎት ይሁን፣ ለታይታ አይሁን፣ ግብዝነት አይሁን፣ ከኔ ውጭ ማንም የለም በሚል አይነት የጸሎት አጸላይ አትጸልይን። በስውር የሚያይ አባትህ በግልጥ ይከፍልሃልና እኔ እሰማሃለሁ። ከኔ ጋር ተገናኝ በጸሎት እንጂ እነንትና እንዲያደርጉም አይደለም። ሌላው አስተውላችሁ ከነበረ ጥሩ ልምምድ ነው። ሰዎች ቤታቸውን ሲሰሩ የጸሎት ቤት አብሮ መስራታቸው ጥሩ ልምምድ ነው። እዚህ ውስጥ ይኖር አይኖር አላውቅም። ሰው ቤቱን ሲሰራ የጸሎት ቤት ብሎ አሳምሮ ቤተ መቅደስ እስከሚመስል ድረስ አሳምሮ ይሰራል። እውነት ነው፣ በጣም ሲያምር ደስ ሲል። ነገር ግን አንድም ቀን ግን ወደዛ ቤት ገብተው በትክክል ጸሎት የማያደርሱ ሰዎች ናቸው። እንግዳ ሲመጣ ብቻ ቤቱ ትዝ ይላቸዋል እና እስኪ ጸሎት ቤቴ ላስጎብኝ ብለው በር ከፍቶ የሚያሳዩ ሰዎች ስላሉ ማለት ነው። እና አፍርሱት ወይም ደግሞ ጸሎት አድርሱበት ስለሚያስጠይቀን። ስለዚህ እንደዚህ አይነት ነገሮች በጣም አሉ። ስለዚህ ዓላማችንን ለማሳካት ያቀድነውን ነገር በደንብ ማሳካት አለብን። ጸሎት ቤታችንም ብዙ ሰው አይጋበዝም። እሺ፣ የራሳችን ጸሎት ቤት የኛ ስለሆነ ከእግዚአብሔር ጋር የምንገናኝበት ስለሆነ በራችን ተዘግታ ጸሎት የምናደርሰው። ሌላው አጥማቂ የምትመስሉ ሰዎች አላችሁ ደግሞ በጸሎት ቤት ውስጥ። ያው እንግዲህ የማወቅ ሰው እየተሳደብኩ አይደለም፣ ቅር ካስባልኳችሁ ይቅር በሉኝ። የሰሚነሿ ጸበል፣ የግሸኗ ጸበል፣ የእንትኑ ጸበል፣ የምን ጸበል ተብሎ ጀሪካን ብቻ የሆነ ጸሎት ቤት አለ። ጀሪካን ብቻ የሆነ ጸሎት ቤቶች በልክ ይሁን፣ አወዳደቃችን ክፉ ስለሚሆን። እሺ ወደ ትምህርት። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደ እነርሱ በከንቱ አትድከሙ። እነዛ በጣም ስለሚለፈልፉ በጣም በቃ ስለተጮኸ ምናምን አይታችሁ ከሆነ ከግድግዳ ጋር ራሳቸውን ያጋጫሉ ምናምን የሆነች ነገር ይሰካሉ። ከዛ ዳዊቱ እንደነሱ አትሁኑ። ስለዚህ አትምሰሏቸው። የሆነ ሰሞን እንደሆነ ነገር አድርጎን ነበረ። ጸሎታችንን ራሳችን በመግረፍ የሚሰማልን እስከሚመስለን ድረስ በጅራፍ እስከ መግረፍ ደረስና ግማሾቻችን እብድ የሚያካክል አሎሎ በሚያካክል መቁጠሪያ ራሳችን እንቀጠቅጣለና በጋ አምላክ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና የእኛ ድርሻ በልኩ መሆን ብቻ። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣
የሆነ ነገር ትዝ አለኝ። በሰማይ የምትኖር አባታችን ሲል እሱ በሰማይ ብቻ ነው የሚኖረው የሚሉ አሉ። እንዴ ቤተ መንግስት 4 ኪሎ የሚከበረው በሌላ ቦታ መንግስት የለም እንደማለት ነው እንዴ? እስኪ መንግስት የለም 4 ኪሎ ብቻ ነው መንግስት ያለው በልና ሌላ ቦታ ያለውን ነገር አፈራርሰው መንግስት እንዴት እንደሌለ ታየዋለክ። የእግዚአብሔር መንግስቱ ሰማይ ብቻ የሚመስለው ሰው አለ። እግዚአብሔር በሌላ ቦታ የሌለ። እግዚአብሔር ባይኖር ኖሮ የሁሉ ፍጥረት አይኖርም፣ ያለ እርሱ መኖር ስለማንችል። ነገር ግን የክብሩ መገለጫ ዙፋኑ በሰማይ ነውና፣ ስለዚህ ፊታችንን ቀና አድርገን ወደ ሰማይ እንጸልያለን። ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ሰማያዊ ፍቃድ አለው፣ ምድራዊ ፍቃዱም የእርሱ እንደሆነ የዕለት እንጀራችንን ዛሬ ስጠን። እኛ ደግሞ የበደሉንን ይቅር እንደምንል። የውሸት ቃል ከዚህ ክፍል ማንም አያልፋትም። ብዙ ሰው ለማለፍ ይጨናነቃል፣ ጉሮሮ ነው የሚታነቀው። እኛ ደግሞ የበደሉንን ይቅር እንደምንል ብሎ ሳይጨርስ እኔ ወንድ ነኝ አንተን ይቅር ካልኩ ብሎ ስልክ ላይ ያሳያለሁ፣ ይቅር ካልኩ ሞቻለሁ። ከዛ ወዲያ የበደሉንን ሁሉ ይቅር እንደምንል ብሎ ጸሎቱ እራሱ ነው የሚሸውደው ሰው ወይስ አምላክን? ይቅር ሳንባባል የይቅርታ ሰዎች ለመምሰል እንሞክራለን። በደላችን ይቅር በለን ምን ካልን የበደልን ይቅር እንደምንል። ስለዚህ ምን በለን? በደላችን ይቅር በለን። ስለዚህ ይቅር ስላላለን ይሄ ጸሎት ምን ያደርጋል ማለት ነው? እዚህ ጋር ፌል ያደርጋል። የሚቀጥለውን ክፍል ማንም ቢሎ አይለው ማንም። ስለዚህ የይቅርታ ልብ ምን ያላለን? ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ሌላ ጥያቄ ይነሳል። እችን ክፍል ሳልዘላት መረጃ ሰጥቻችሁ ልሂድ። እሺ ይሄንን አልን። ከዚህ በኋላ ያለውን ጸሎት ኦርቶዶክሳውያን ከየት አመጣችሁት? መጽሐፍ ቅዱሳዊ ነው ወይ? አዎ፣ የሉቃስ ወንጌል ምዕራፍ እዚህ ላይ ማየት እንችላለን። ከዚህም በኋላ ሚስቱ ኤልሳቤጥ ጸነሰች፣ ነቀፌታም ከሰው መካከል ያስወግድልኝ ዘንድ ምናምን አለች። ከዛ ወዲያ በ6ኛው ወር ገብርኤል መልአክ ይኸው ከዳዊት ወገን ለሚሆን ዮሴፍ ወደ ታጨችው ወደ አዲስ ድንግል ከድንግል ዘንድ መጣ። መልአኩም ወደ እርሷ ገብቶ እንደዚህ አላት፣ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች ሁሉ የተባረክሽ ነሽ አላት። ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አለ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። የጌታ አምላኩ ነው። ያው ከዛ ወዲያ የእመቤታችን የቅድስት ድንግል ማርያም ጸሎት እንላለና ማርያምም እንደዚህ አለች፣ ነፍሴ ጌታዬን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ደስ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በታላቅ ስራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ድረስ ይኖራል። በክንዱ ኃይልን አድርጓልና፣ ትዕቢተኞችን በልባቸው ሐሰት በትኗል። ገዢዎችንም አንጸልዩም። ይህን ጸሎት የት ነው ያለው? መጽሐፍ ቅዱስ ያው። ነገር ግን የሆነ ከሆነ ቦታ አምጥተን ጨምረን ምናምን ጨማምረ ምናምን ይመስላል። ቁጥር 14 ላይ ነበርን የማቴዎስ ወንጌል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። የሰዎችን ኃጢአት ምን ብንል? ይቅር ብንል፣ የትኛውንም በደል ይቅር የማለት ጸጋ ካለን ጥቅሙ ለእኛ ነው። የሰማይ አባታችሁ እናንተን ደግሞ ምን ይላል? ይቅር ይላችኋል። የትኛውንም በደል አይዝብንም። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁ። አሁን በምድር ይቅርታ ሳናደርግ በሰማይ ይቅር እንባላለን ብሎ ማሰብ በራሱ መሸወድ ስለሆነ ያው ቃል በቃል ነግሮናል። ይቅር በሉ ይቅር እላችኋለሁ፣ ይቅር አትሉ ይቅር አልላችሁ። ስትጾሙ እንደ ግብዞች አትጠውልጉ።
ለሰዎች እንደ ጦመኛ ልትታዩ ፊታቸው ይጠፋሉና ፊታቸውን ያጠፋሉና ብርሃን የሌላቸው ወዝ የሌላቸው ድክምክም ብለው በየቦታው ይወዳድቃሉ። እውነት እላችኋለሁ ዋጋቸውን እነሱ ተቀብሏል። ጾመኛ ለመምሰል አክት ስላደረጉ። የምትጾመው ለራስህ ነው፣ ለሰው አይደለም። ለራሳችን ነው። አዳም የሚጾመው ለራሱ ሲል ስለሆነ፣ አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንድትታይ ራስህን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላልና። ለምንድን ነው የሚጾሙት? እነዚህ ሁሉ ነገራቸው ጾም ብቻ ምናምን። እኛ የምንጾመው ለማን ነው? እኛ የምንጾመው ለማን ነው? አንተ ግን ስትጾም በስውር ላለው አባትህ እንጂ። ይኸው ለምንድን ነው የምትጾሙት? ይህ ሁሉ ጾም ይኸው ለአባታችን ራሱ የተናገረው ቃል ጾምን እንዴት ክርስቶስ እንደሚያበረታታ መጾምን። ሰው ለምንድን ነው የሚጾመው? የነፍስን ቁስል ሊፈውስ። ቅዱስ ያዕቆብ እንደተናገረው ጾም የነፍስን ቁስል ምን ትላለች? ትፈውሳለች። የስጋን ኃይሏን ታደክማለች። ስጋዊ ፍላጎትን ታደክማለች። ምንድን ነው ጾም ብቻ? እኔ በርገሬን እበላለሁ አለ አንደኛው፣ ቆቡን አላወለቀ። በርገሬን ስፈልግ እዚህ ጋ እንትኔን ስፈልግ እዚህ ጋ ምናኔን እንዲህ ሆዳ አምላኩ ብላ ከፍቶልሃል። እኛ ጋር ግን መጾም መጽሐፍ ቅዱሳዊ ነው። መጾም መጽሐፍ ቅዱሳዊ ነው። ለሰዎች እንድትታይ ራስህን እንዳትታይ ራስህን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል። እኛ አምነን የምንጾመው አምላክን ስለሆነ የምንጾመው ደግሞ ይህ ስጋችን በእኛ ላይ እንዳይበረታ የመንፈሳዊ ሂደታችን ላይ ድካም እንዳይመጣብን መንፈሳዊነት በላያችን ላይ እንዲያድግ የሚጾም ሰው ከአፉ የሚወጣውን ቃል ምን ያደርጋል? ይከልላል። ብዙ ለማውራት እድል የለውም፣ ይሰለቻል። ብዙ መጥፎ ነገር ለመስማት ጆሮ ይደክማል። ሰውነቱ ክፉ ነገር ኃጢአትን ለማድረግ ምናምን ነገር አይችልም። ሰውነቱ ይዝላል። መንፈሳዊ ህይወቱን ያስባል። ራሱን ከፍ ያደርጋል። የሚጾም ሰው ይህንን ቅድስና እያገኘ ስለሚመጣ፣ ስለዚህ በስውር የሚያይ አባታችን እንዲከፍለን እንጂ በምድር ላይ ጾመኞች ናቸው እንድንባልም አንጾም። ብልና ዝገት በሚያጠፋው ሌቦች ቆፍረው በሚሰርቁት ዘንድ ለአንተ በምድር ላለ መዝገብ አሰብስብ። ምድራዊ በሆነ ዛሬ ሰው ያከብረሃል፣ ነገ መልሶ ይጥላል። ሰዎች ስንቶቹን አየን። የኔ ጀግና፣ የኔ እንቁ፣ የኔ አንበሳ፣ የኔ ኦርቶዶክስ፣ የኔ ጨማቂ፣ የኔ ጎበዝ፣ የኔ አንበሳ ምናምን የተባሉ የኔ ለጋሽ፣ የኔ የዋህ፣ የኔ ወንድ፣ የኔ ሴት፣ የኔ መልካም መነኩሴ ምናምን የተባሉ ሰዎች ዛሬ በምድር ላይ ጠፍተዋል። ዛሬ ያካበት ነው ስም ወድቋል። ዘላለማዊ የሆነ ስም የሚጻፍበት መዝገብ ላይ እንድናስቀምጥ ይነግረናል። ምድራዊ የሆነ ነገር ብልህ ለሚበላው ሰውነትን ብልህ ይበላል። ለምንጠፋው ለዚህ ለሚጠፋው ህይወታችን አንራራ። ነገር ግን ብልህና ዝገትን በማያጠፉት ሌቦችን በማይሰርቁት ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ ባለው መዝገብ ሰብስብ። ለምን? ይህ መዝገብን እንዴት እንደሚመለከተው ሲነግረን ይህን መዝገብ እንዴት እንደሚመለከተው ሲነግረን ቅርታ እንደዚህ ይለናል። ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደምን መጠን እከፍል ዘንድ አለ። ይሄ በምድር ላይ ሆነን የምንሰበስባቸው ነገሮች በጠቅላላ ምን ተብሎ ይጠራሉ? ስራ ተብሎ ይጠራሉ። ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ለእያንዳንዱ በምድር ለሚሰራት ነገር በጠቅላላ ዋጋው በእግዚአብሔር ዘንድ አለ። እመጣለሁ እከፍለው ዘንድ እንደ ስራው መጠን እከፍለዋለሁ። ስለዚህ እንደ ስራችን መጠን የሚከፍል አምላክ ዛሬም ከኛ ጋር አለ። ዛሬ ከኛ ጋር አለ። ስለዚህ ነገር ግን ብልም ዝገትም በማያጠፉ ሌቦች ቆፍረው በማይሰርቁ ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና።
የሰውነት መብራት አይን ናት። የሰውነታችን መብራት አይን ነው። አይን የሚያየው ነገር ብዙ ስለሆነ አይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። አይን የሚያየውን ነገር መምረጥ አለበት። ክፉ ነገር የሚያይ ከሆነ ክፉ ይሆናል፣ መልካም ነገር የሚያይ ከሆነ መልካም ይሆናል። አይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ላይ ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታል? ለሁለት ጌቶች መገዛት የሚቻለው ማንም የለም። ለሁለት ጌታ መገዛት የሚችል የለም። ሁለት ጌታ ብሎ በምሳሌያዊ የሚናገረው ለሁለት ቤት የሚሰራ ሰው ሁለቱም በእኩል ሰዓት ቢጠሩት ማንን ይመርጣል? አንዱን መምረጥ አለበት፣ አይከፈልምና። ወይም አንዱን ይጣላል፣ ሁለተኛውን ይወዳል። ወይም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። እግዚአብሔርን የሚመርጥ ገንዘብ የለውም። እግዚአብሔርን የሚወድ ሰው ገንዘቡን አያመልክም፣ ዝናን አያመልክም። እግዚአብሔርን የሚወድ ሰው ለእግዚአብሔር ይገዛል። ሩሩ ነው፣ ደግ ነው፣ የዋህ ነው፣ የሚሰጥ ነው፣ ለጋስ ነው። ምድራዊ የሆነ ዝና ይዘው በቀለኛ አይደለም፣ ይቅርታን የሚያውቅ ነው፣ መሐሪ ነው፣ ሩሩ ነው። ስለዚህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱትና በምትለብሱት አትጨነቁ። ነፍስ ከመብል ወይም ሰውነትን ከልብስ አይበልጥምና። ነፍስ ከመብል ሰውነትም ከልብስ አይበልጥምና። ስለምንድን ነው የምትጨነቁት እያለን እስኪ ወደ ሰማይ ወፎች ተመልከቱ። አይዘሩ፣ አያጭዱ፣ በጎተራም አይከቱም፣ የሰማዩን አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡም ግን ብሎ ይጠይቀናል። የእውነት እኮ ነው። አትበልጡም ብሎ እኛን ሲጠይቀን አይገርምም? ግን ቆይ ከወፎቹ እኔ ከመገብኳቸው እነሱን ከሞላሁላቸው እናንተ ምን ያህል ክብር ያላችሁ እንደሆነ እወቁ በእኔ ፊት እያለን ነው። ለምትበሉት፣ ለምትጠጡት፣ ለምታደርጉት ነገር ለምንድነው የምትጨነቁት? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ሰው አለ? ስለ ልብስ ለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። የሜዳ አበቦችን ዘር አልዘራ ነው ምድረቷን በአበባ ይሞላታል። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንደ አንዱ እንኳን አልለበሰም። የምድር አበቦች እንዴት እንደሚያምሩ፣ የምድር ውበቷ እንዴት ደስ እንደሚል አይታችኋል። ሰለሞን እንኳን ቢሆን በክብሩ አለ። በክብሩ ታላቅ ስለነበረ ጥበበኛው ሰለሞን በምድር ላይ ያለው ሁሉ ጥበብ ተሰጥቶ ስለነበረ የትኛውንም ያህል ጥበብ ቢኖረው እኔ ግን እንደማለብሰው ግን እሱም አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወዶ ወደ እቶን የሚጣሉን የሜዳን ሳር እንዲህ የሚያለብስ ከሆነ ወደ እቶን እሳት የሚጣለውን እንደዚህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ያደርጋችሁም? በቃ እመኑኝ። እናንተ ማመን ጎደላችሁ እንጂ ብታምኑኝ እኔ በእናንተ ዘንድ አለው ይላለን። እምነታችሁ ሙሉ ይሁን። እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ። ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። እናንተ እኔን መጠየቅ አይጠበቅባችሁም። ጉሮሮን ስፈጥረው፣ ሆዳችሁን ስፈጥረው፣ አንጀት ምናምን እንዲፈጭ ከዛ ወዲያ ወደ እያንዳንዱ እንዲገባ ሳደርገው እኔ እናንተ ይሄ እንደሚያስፈልጋችሁ አውቃለሁ። ሰው ለዚህ ነገር አትጨነቁ። ከዚህ የተሻለ ነገር ያስፈልገናል። እኛ እምነታችን በክርስቶስ ላይ እንዲሆን። ምክንያቱም እስራኤላኖቹን መግቧቸዋል። ከሰማይ መና ወርዶ ጋግረው ነው አይደለም። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። እናንተ የሚጠበቅባችሁ ከመብላት፣ ከመጠጣት፣ ከመልበስ፣ ከመክበር ከነዚህ ሁሉ መቅደም ያለበት የእግዚአብሔርን መንግስት ጽድቁን መፈለግ ነው።
በእውነት እኔ እግዚአብሔር አምላክ የሚወደኝ ነኝ፣ ለእግዚአብሔር የምገባው ነኝ ምናምን ብላችሁ ራሳችሁ ምን በሉ ጠይቁ። ይህን ሁሉ ይጨምርላችኋል። ከእናንተ የሚጠበቀው ቤታችን በበረከት እንዲሞላ እግዚአብሔር አምላክን እንድንወደው እኛ ፈጽመን እግዚአብሔርን መምሰል እንዳለብን ይነግረናል። ሩሩ ደግ